ሰላም እንዴት ናችሁ? ፍሬሽማን ኤግዛም ቱቦች ነን። ትላንት ካቋረጥነው ክፍል ፓርት 3ን ለቀናል። አሁን ፓርት 4 2015 ሲኦሲ ኤግዛም ማስ ሴክሽን ይዘን መተናል እና እስከመጨረሻው አብራችሁ ከኛ ጋር እንድትሆኑ እናሳስባለን። ይህንን ቪዲዮ ደግሞ ለሌሎችም እንዲደርስ ሼር ላይክ ያደርጋችሁ ለጓደኞቻችሁ እንዲደርስ እንድታደርጉ እንጠይቃለን። ሁሌም የኛ ምኞት እናንተን ማስደሰትና እናንተን መርዳት ነው እና በተቻለና አቅም እናንተን እየረዳን ያለነው እናንተ ደግሞ በተቻላችሁ አቅም ይሄ ቪዲዮ ቫይራል እንዲወጣና ለብዙዎች እንዲደርስ እንድታረጉ እናንተ ብቻ አይታችሁ ተጠቅማችሁ እንዳትቀሩ ሌሎችም እንዲደርስ እንድታረጉ እንጠይቃችኋለን። ቀጥታ ወደ ክላሳችን እንሄዳለን። ይህንን ቪዲዮ ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። ይህንን ቪዲዮ ደግሞ ላይክ ሼር ማድረግ እንዳይረሳ እንላለን። ቀጥታ ወደ ክላሳችን እንሄዳለን። ኮንቲኒው ጀምር። Question number 1. In one school, there are 70% of female students and 4,000 male students. Together, how many total students in school? የሚገርም ነው። 70% ሴቶች እና 4000 ሜል ስቱደንት 4000 ማለት በሌላ ቋንቋ የምናውቀው ነገር ነው። ሁሌም ፐርሰንት በ100% ነው የሚገለጸው እና 30% ብቻ ናቸው ወንዶች። የሚገርም ትምህርት ቤት ነው። ይሄ የሚገርም ትምህርት ቤት ነው እና የሴቶች ትምህርት ቤት ነው ቢባል ይቀል ነበር እና እንቀጥል። እሺ እና 70% ፊሜል ስቱደንት ናቸው 30% ደግሞ ሜል ስቱደንት ናቸው እና ቶታሊ ስንት ነው የሚሆኑት? በቁጥር ነው የተፈለገው። ቶታሊ ስንት ስቱደንት ነው የሚሆኑት የሚለው ነገር የተፈለገው እና ሁለት ነገር ተሰጥቶናል። ጊቨን ምን ተሰጥቶናል? ሁለት ነገር ተሰጥቶናል። ነምበር ኦፍ ፊሜል ስቱደንትስ ተሰጥቶናል። 70 ማን ነው ሜል ስቱደንታችን ስንት ነው? 4000 ወይንም 30% ተሰጥቶናል። ፊሜል ደግሞ 70% ኦፍ ቶታል ስቱደንት ከቶታል ስቱደንት ውስጥ 70% የምትሸፍናት ሴት። በጣም ብዙ ሴቶች አሉ ማለት ነው እና የተጠየቀው ምንድነው? ቶታል ነው የተጠየቀው። ስለዚህ ቶታል ስለተጠየቀን ምንድነው ማድረግ ያለብን? መጀመሪያ ለት ብለን ለት ኤክስ መውሰድ አለብን። ኤክስ is equals to total number of students total number of students ነው። ከዚህ በኋላ ኤክስ በሚል ቋንቋ ነው የምንባባው ማለት ነው። ስለዚህ ቶታል ነምበር ኦፍ ስቱደንትን ኤክስ ብለን ወሰድን እና ኤክስ ማለት ደግሞ ኤክስ is equals to total number of male plus total number of female እንደሆነ እናውቃለን ማለት ነው። አሁን የተሰጠን ግብን በቁጥር number of female students ስንት ፐርሰንት ነው? 0.7 ታይምስ number of total student ነው። number of total student ስንት ነው? x ነው ብለን ወሰደ። ስለዚህ ካሉት ተማሪዎች ውስጥ 70% ወይንም ይሄ ለ100 ሲካፈል 0.7% ናቸው ምኖቹ? ሴቶቹ። ዶንት ፎርጌት ከዚህ በኋላ የምንግባባው በዚህ ቋንቋ ስለሆነ። ሁለተኛ number of male students ስንት ናቸው? 30% ነው ወይንም 0.3% ከምን number of total students ምንድነው ያለው? ቅድም ለት ብለን x ነው ያለው። ስለዚህ እችን ፎርሙላ ይዘን ነው የምንሰራው እና እዚህ ስንሰራ የምናውቀው number of male በቁጥር ተሰጥቶናል። ስንት ሺህ? 4000 4000 number of male students is equals to 0.3x over 0.3xን ለማግኘት ማለት ነው over 0.3 ከዛም በኋላ ይሄን ስናካፍለው ስንት ይመጣልና x is equals to ስናካፍለው 13333 ይመጣል። 13333 ይመጣል እና ቶታል
ቶታል ነምበር ወይንም ቶታል ነምበር ኦፍ ስቱደንትስ ኦር ኤክስ ኢዝ ኢኳልስ ቱ ሜል ፕላስ ፊሜል እንደሆነ እናውቃለን። ስለዚህ ኤክስ ኢዝ ኢኳልስ ቱ ሜላችን ስንት ነው? 4000 ነው የተሰጠን 4000 ፕላስ 0.7 ኤክሳችን ስንት አገኘን? 13333 ነው ያገኘነው እና ይሄንን ስንደምረው ስንት ይመጣል? 4000 ሲደመር ይሄ ሲባዛ ስንት ይመጣል መሰላችሁ? 9333 ይሆናል። ስለዚህ በጣም ብዙ ሴቶች አሉ ትምህርት ቤት ውስጥ ማለት ነው። በጣም ብዙ 9333 ሴቶች አሉ። ከዚህ ጋር ሲደመር ቶታል ኤክሳችን ስንት ይመጣል? ኤክሳችን ቀደም ሰርተናል መጥቶ ነበር፣ ያው እንዲገባችሁ ብዬ ነው። 13333 ይመጣል። መልሳችን ዲ ይሆናል ማለት ነው። ሁለተኛ ደግሞ the series is converges and find it is infinite series of sine። ይሄ ከ12ኛ ክፍል ዩኒት 1 የመጣ ጥያቄ ነው። ኮንቨርጀስ በሚያደርግበት ጊዜ ኮንቨርጀስ በሚያደርግበት ጊዜ አንድ ህግ አለ። አንደር አብሶሉት ቫልዩ ሌዛን 1 ከሆነ የምንጠቀመው ሳሜሽን ምንድነው? g1 ኦቨር 1 ማይነስ r ነው። አብሶሉት ቫልዩ r ግሬተር ዛን 1 ከሆነ ምንድነው የሚባለው? ዳይቨርጅስ ያደርጋል ተብሎ ይሰየማል። ስለዚህ ዳይቨርጅ ያደርጋል። እነዚህን ኮንሰፕት እዩት፣ ቀለል አድርጋችሁ፣ በጣም ቀላል ነው። ዳይቨርጅ እና ኮንቨርጅ የሚሉ ስለዚህ ኮንቨርጅ ያደርጋል። ኮንቨርጅ በሚያደርግበት ጊዜ የምናገኘው r ከአንድ የሚያንስ ከሆነ በዚህ ፎርሙላ እንጠቀም። በተለይ ጂኦሜትሪክ ሲኩዌንስ ላይ በተለይ ጂኦሜትሪክ ሲኩዌንስ ላይ ማለት ነው እንስራ እና የተሰጡን ቫልዩ ኤናችን ኤን ከአንድ ጀምራችሁ እያስገባችሁ ቼክ እያደረጋችሁ ሂዱ ነው ያለው። ስለዚህ -1 + 1 ስናስገባ ይሄ 2 ይሆናል። ከዛም በኋላ 2 ኦቨር 3 ይሆናል። ከዛን 1 ይሆናል ማለት ነው። እና ይሄኛው ስንት ነው? 1 ይሆናል። 1 ታይምስ 2 ኦቨር 3 የመጀመሪያው ስንት ይሆናል? 2 ኦቨር 3 ይሆናል። ኤን ኦፍ 2ን ስናስገባት -2 -1 ከዛ ይሄ 3 ይሆናል። ይሄ 2 ሲገባ 4 ይሆናል። ይሄ ስኩዌር ሲሆን ማለት ነው። ይሄ ስኩዌር ሲሆን ይሄ ደግሞ 9 ይሆናል። ስንት ይመጣል? -4 ኦቨር 9 ይመጣል። ከዛ በኋላ ኤን ኦፍ 3 ስንከት ደግሞ ስንት ይመጣል? ኤን 3 ስንከት 8 ኦቨር 27 ይመጣል። ኤን 4 ስንከት ደግሞ ስንት ይመጣል? -16 ኦቨር 81 ይመጣል ማለት ነው። 81 ይመጣል እና የመጣልን ኤንን ከተን የመጣልን ውጤቶች 2 ኦቨር 3 ኢንቶት 2 ኦቨር 3 -4 ኦቨር 9 ፕላስ ሰሜሽን ሳም ፈልጉ ነው ያለው። ስለዚህ 8 ኦቨር 27 -16 ኦቨር 81። ስለዚህ ይሄው ኮንቨርጀንስ ነው። ምክንያቱም 4 ሲካፈል 4 -4 ኦቨር 9 ሲካፈል ለ2 ኦቨር 3 የሚመጣ ስንት ነው? -2 ኦቨር 3 ነው። 8 ኦቨር 27 ሲካፈል ለ-4 ኦቨር 9 ስናካፍለው የሚመጣው አሁንም ስንት ነው? -2 ኦቨር 3 ነው። ስለዚህ ስናባዛው 2 ኦቨር 3ን በ-2 ኦቨር 3 ስናባዛ ስንት ነው የሚሰጠው? -4 ኦቨር 9 ይሰጣል። ይሄንን በሁለት አባዙት በ-2 ኦቨር። ስለዚህ አራችን ስንት ነው? -2 ኦቨር 3 ነው። g1አችን ደግሞ እዚህ ከፊት ለፊት ያለችውን የምንወስደው ስንት ነው? 2 ኦቨር 3 ነው። ይሄ ቁጥር ምንድነው? አራችንን የቅድሙን ዋሉ እንምጣ። r እንደ አብሶሉት ዋሉ ሌዛን 1 የሚሆን ከሆነ ምንድነው? ኮንቨርጀንስ ነው የሚያደርገው። ስለዚህ ኮንቨርጀስ ያደርጋል እንደዛ ከሆነ ይላል። ስለዚህ እስቲ ዋሉዎችን እናስገባ። -2 ኦቨር 3 ስንከተው ሌዛን 1። ስለዚህ 2 ኦቨር 3 ሌዛን 1 ነው። ስለዚህ 2 ኦቨር 3 ማለት ከአንድ የሚያንስ ቁጥር ነው። ስለዚህ ምንድነው የሚያደርግ? ኮንቨርጅ ያደርጋል። ስለዚህ የምንጠቀመው ፎርሙላ ሰሜሽን ኦፍ g1 ኦቨር 1 ማይነስ r ነው የሚሆነው ማለት ነው። 1 ማይነስ r ይሆናል እና 1 ማይነስ r ይሆናል። ከዛም በኋላ ሳሜሽን ውስጥ እንክተተው። ስለዚህ g1አችን ስንት ነው አለን? 2 ኦቨር 3 1 ማይነስ አራችን ደግሞ ስንት ነው? -2 ኦቨር 3 ነው። ከዛም በኋላ የሚመጣው ቫልዩ ስንት ነው? 2 ኦቨር 3 ከዛን እቺኛዋ 1 + 2 ኦቨር 3 ትሆናለች። ከዛም በኋላ
2 ኦቨር 3 5 ኦቨር 3 ይሆናል። 3 ባይ 3 ይጠፋል። የሚመጣ መልስ ነው 2 ኦቨር 5 ይሆናል ማለት ነው። 2 ኦቨር 5 ይሆናል። እዚች ጋር መልሳችን የሚሆነው ዲ ላይ ነው የነበረው። እቺ 3 አይደለችም። እቺ 3 ሳይሆን 2 ኦቨር 5 ናት። ዲ ላይ ያለው መልሳችን ይሆናል ማለት ነው። መልሳችን ይሆናል ማለት ነው። እሺ ሲምፕሊፋይ አድርጉ ይላል። እኛው ጥያቄ ሲምፕሊፋይ እናረጋት። ሲምፕሊፋይ ስናረግ እኛውን እዚህ ያለች መጨረስ እንችላለን። ምንድነው ሲምፕሊፋይ ስናረግ x ስኩዌር ማይነስ 6 x ፕላስ ማለት ፕላስ 6 ማለት x ማይነስ 3 the power of square ስኩዌር ማለት ነው። ስኩዌር ማለት ነው ይሄኛው ማለት ነው። ይሄኛው ማለት እንደዚህ ማለት ነው። ይሄኛው ደግሞ ኦቨር x ስኩዌር x ማይነስ 1 ታይምስ x ማነው x ፕላስ 1 ነው የሚሆነው። ፕላስ 1 ይሆናል። እንደዚህ ይሆንልናል ማለት ነው። እንደዚህ ይሆንልናል ማለት ነው። እንደዚህ ከሆነ በኋላ እንደዚህ ካደረግን በኋላ ከዛ በኋላ እቺ ስትካፈል የምትለው x ኦቨር 3 2x ማይነስ 3 ነው። ስናባዛ ደግሞ ይገለበጥና 2x ማይነስ 2 ኦቨር x ማይነስ 2 ይሆናል ማለት ነው። ከዛም በኋላ ምንድነው የምናደርገው? እኛው እዛ ያለች እናረጋታለን። x ማይነስ 3 ሲባዛ 2 ቅድም ያገኘነው ስንት ነው? 2x ማይነስ 2 ነበር ኦቨር x ማይነስ 3 ከዛ በኋላ x ፕላስ 1 እና x ማይነስ 1 ይሆናል ማለት ነው። እዚህ ጋር x ማይነስ 3 ይጠፋል። በሚጠፋበት ጊዜ የሚቀርልን x ማይነስ 3 ሲምፕሊፋይ አድርጉ የሚል ጥያቄና x ማይነስ 3 ታይምስ እቺኛ 2 ታይምስ x ማይነስ 1 አንለ ማለት እንችላለን። ኦቨር ምን ይቀርልናል? እዚህ ጋር ሳይጠፋ የቀሩት x ፕላስ 1 እና x ማይነስ 1 ነው የቀረው። ስለዚህ x ማይነስ 1 በx ማይነስ ይጠፋል። ከዛ የሚቀረው ስንት ነው? የሚቀረው 2 ወደፊት ትመጣለች። 2 ወደፊት ለፊት መጣ። የቀረችውን ማንን x ማይነስ 3 ታባዛለች። ከታች ስንት ነው የቀረልን? x ፕላስ 1 ነው የቀረው እና ይሄ መልስ ያለው የቱ ጋር ነው? b ላይ ያለው መልሳችን ልክ ነው። ስለዚህ b ላይ ያለችዋ መልስ ትክክል ናት ማለት ነው። question number 4 ይሄ ከ11ኛ ክፍል ቀጥታ ነው ገልብጠው ያመጡት የዛን ጊዜ ራሱ እና ይሄ 11ኛ ክፍል ላይ ያለ ከፕሮባቢሊቲ የመጣ ጥያቄ ነው። ከፕሮባቢሊቲ የመጣ ጥያቄ ስለሆነ እንሰራለን አብረን እና ስንሰራው ይሄን ጥያቄ a committee of 7 students has to be formed from 9 boys and 4 girls. In how many ways can this be done when the committee contains exactly 3 girls? Exactly 3 girls ይላል እና ኮሚቲ ፎርምድ ሆኗል እና ኮሚቲ ፎርምድ የተደረገው ከ9 ወንድ ልጆችና ከ4 ሴት ልጆች ውስጥ ነው። ስለዚህ ከ4 ሴት ልጆች ውስጥ 3ቱ ግዴታ መኖር አለበት። ምንም ይምጣ ቦምብ ይፈንዳ ምንም ይሁን ምን 3ቱ ሴት ልጆች መሆን አለባቸው ኤግዛክትሊ ይላል። ከስንቶቹ? ከ4 ሴት ልጆች ውስጥ እና ከ9ኞቹ ስንት ነው መሆን የሚችሉበት ቻንስ ያላቸው ስንት ነው? 4 ልጆች ወንድ ልጆች ብቻ ነው ወይንም 4 ቦዮች ወይንም 4 ወንድ ተማሪ መሆን ይችላል። ተማሪ ብቻ 4 ተማሪ ወንድ ይሆናል። 3 ተማሪ ምንም ይምጣ ምን ሴት ትሆናለች። ኤግዛክትሊ ምን ስለሚል ኤግዛክትሊ 3 ገርል ዶንት ፎርጌት ኤግዛክትሊ 3 ገርል እና አትሊስት 3 ገርልስ ማለት የተለያየ ነው። ስለዚህ ጥያቄ ላይ ስትመለከቱ ኤግዛክትሊ 3 ገርልስ ከሆነ 3 ትወስዳላችሁ። ስለዚህ ኮምቢኔሽኑ ስንት ነው? ኮምቢኔሽኑ 4 ሴት ልጆች አሉ የምትወስደው ግን 3ቱ መስት ቢ መወሰድ አለበት ታይምስ ከዛ ከ9 ኮምቢኔሽን ኦፍ ከ9 ወንድ ልጆች ውስጥ ስንት ነው የሚወሰደው? ኮምቢኔሽን ኦፍ 9 ልጆች ውስጥ ስንት ነው የሚወሰደው? 4 ብቻ ነው። ምክንያቱም 3ቱ መስት ቢ መወሰድ ስላለበት ይሄንን አድርገን ኮምቢኔሽን እንሰራለን ማለት ነው። ከዛ በፊት ኮምቢኔሽን ማለት ፕሪሞቹሽን እና ኮምቢኔሽን ከዚህ በፊት እንደተማራችሁ ተስፋ አደርጋለሁ። ኮምቢኔሽን ማለት a, b ከተሰጠን ፕሪሞቹሽን ኦፍ a ኦቨር ፕሪሞቹሽን a - b ፕሪሞቹሽን ታይምስ ከውጪ ማሁን ይሄ ቅድም
ይሄ ፕሪማቹሬሽን ጊዜ የምንጠቀም ነበር። አሁን ኮምቢኔሽን በሚሆንበት ጊዜ አሁንም እቺ ቢ የተቀነሰችዋ ከውጪ ፕሪማቹሬሽን እናረጋታለን። ስለዚህ እንደዚህ አድርገን ነው የምንሰራው። እቺ በኮምቢኔሽን የተጠየቀች ጥያቄ ናት ማለት ነው። ስለዚህ እቺን ስንሰራት ኮምቢኔሽን ኦፍ ቅድም የሰራነው 4,3 ከአራቱ ሴት ልጆች ውስጥ 3ቱ ተወሰደ ሲባዛ ኮምቢኔሽን ኦፍ ከ9 ወንድ ልጆች ውስጥ ስንቶች ተወሰዱ? ስንት ነው የሚወሰዱት? ግዴታ በቃ ስንት ነው የሚወሰዱት? 3 ብቻ ማነው? 4 ይወሰዳሉ። ምክንያቱም ቀሪው የሚሆነው 3ቱ ልጆች አትሊስት ሴት ልጆች ከተወሰዱ የሚቀሩት 4 ወንድ ልጆች እንደዚህ በቃ እቺን መስራት ነው። ስለዚህ ኮምቢኔሽን ኦፍ ይሄንን ስንሰራ 4 ፕሪማቹሬሽን ኦቨር 4 ማይነስ 3 ፕሪማቹሬሽን ከውጪ ደግሞ 3 ፕሪማቹሬሽን ታይምስ 9 ፕሪማቹሬሽን ኦቨር 9 ማይነስ 4 ፕሪማቹሬሽን 4 ፕሪማቹሬሽን ይሆናል ማለት ነው። እና የዚህም ፕሪማቹሬሽን በምንሰራበት ጊዜ 4 ፕሪማቹሬሽን ማለት ከዛ በኋላ 4 ሲቀነስ 3 1 ፕሪማቹሬሽን ኦቨር ከውጪ ስንት አለ? 3 ፕሪማቹሬሽን ታይምስ 9 ፕሪማቹሬሽን ከውጪ 9 ሲቀነስ 4 ስንት ነው? 5 ፕሪማቹሬሽን ታይምስ ከውጪ ስንት አለ? ከውጪ ስንት ነው ያለው? 4 ፕሪማቹሬሽን አለልን ማለት ነው። እና ይሄንን ስንሰራ 4 ፕሪማቹሬሽን ማለት 4 ታይምስ 3 ታይምስ 2 ታይምስ 1 ኦቨር ይሄኛ 1 ፕሪማቹሬሽን ማለት ራሱ ነው፣ ችግር የለውም። 3 ታይምስ 2 ታይምስ 1 ማለት ነው ሲባዛ ይሄኛው 9 ሲባዛ 8 ሲባዛ 7 ሲባዛ 6 ከዛም በኋላ ከታች አሉ 5 ስላለች ቆይ እዚህ ካልመጣ በፊት እቺ በትክክል ጻፋት 4 ፕሪማቹሬሽን ማለት 4 ታይምስ 3 ታይምስ 2 ታይምስ 1 ኦቨር 3 ፕሪማቹሬሽን ማለት ፕሪማቹሬሽን አድርጉት 3 ማለት 3 ታይምስ 2 ታይምስ 1 ነው። 9 ፕሪማቹሬሽን አድርጉ ማለት 9 ሲባዛ 8 ሲባዛ 7 ሲባዛ 6 ሲባዛ 5 ፕሪማቹሬሽን አለ። ምክንያቱም ከታች 5 ፕሪማቹሬሽን ስላለ 5 ፕሪማቹሬሽን ከዛ በኋላ 4 ፕሪማቹሬሽን አለ። 5ን በ5 እናጠፋለን። ይሄኛው ሲባዛ ስንት ነው? 24 ይሆናል። ይሄኛ ደግሞ 6 ይሆናል ሲባዛ ይሄኛው ስናባዛ 3024 ይሆናል። 3024 ይመጣል ሲካፈል ይሄኛው ፕሪማቹሬሽን ሲደረግ 24 ነው የሚመጣው። 24 በሚመጣበት ጊዜ ይሄንን 24 በ24 ማጥፋት እንችላለን። 3024 ሲካፈል ለ6 3004 ሲካፈል ለ6 ስንት ይመጣል? 504 ይመጣል። መልሳችን የሚሆነው 504 ወይ አለ። ስለዚህ በ504 ወይ ደን ማድረግ እንችላለን። ስለዚህ መልሳችን የሚሆነው 504 ቢ ላይ ያለው መልስ ትክክለኛ መልስ ነው ማለት ነው። ኮንቲኒዩንግ ነምበር question number 5 ላይ ያለውን ጥያቄ እናያለን። እዚህ ጋር አንድ ህግ አለ በሊሚት ውስጥ computation of e using the limit of sequence ኢን በመጠቀም ኮምፒቲሽን ማድረግ እንችላለን። ሊሚት ኦፍ ሲኩዌንስን ምን አይነት ፎርም ነው ያለው? ይሄን ፎርም ዩኒት ቱ ሊሚት ላይ ታገኙታላችሁ። ምንድነው የሚለው ፎርሙ 1 + 1 ኦቨር x ኢኳልስ ቱ ሬስ ቱ x ምንድነው ከኢ ጋር እኩል ነው ይላል። ከኢ ጋር እኩል። ስለዚህ ይሄንን ፎርም አሁን ወዴት ነው የምናመጣው? ወደዚህ ፎርም ለማምጣት ነው የምንሄደው። ከዛ በኋላ ኢን ለማግኘት ነው የምንሄደው። ስለዚህ እንደዚህ አይነት ጥያቄ አምና መጥቷል። ይሄን ጥያቄ ደጋግማችሁ ስሩ እና ከዛም በኋላ በምንሰራበት ጊዜ ይሄንን ሊም x goes to infinity 1 + 9 over x is equals to x እንላለን። ከዛም በኋላ ስንሰራው እንደው የምናደርገው
1 ኦቨር y is equals to ብለን እንውሰድ እስቲ ከ9 ኦቨር x ጋር እኩል ነው እንበል እና ክሪስ ክሮስ እናርግ 9y is equals to x ይሆናል ስለዚህ የx ዋጋችን ስንት ነው 9y ነው ብለን እንውሰድ ስለዚህ አሁን ስንጽፍ መተን እዚህ ጋር መጀመሪያ ሊም x goes to infinity ነበር x goes to infinity 1 plus 9 over x the power of x ነው አሁን ግን ሊም በy ስለሆነ 1 over y ስላለን y goes to infinity ብለን 1 over y ስንት ነው አለን ከ1 ከ9 over x ጋር እኩል ነው ብለናል ስለዚህ 1 plus 1 over y ብለን እንሂድ 9 over x ቦታ ላይ y እንክተት ይሄው y እንበል እዚህ ጋር ደግሞ ማንን እንከታለን x እንከታለን x ዋጋው ስንት ነው 9y ነው 9y don't forget ስለዚህ በy ስለተቀየረ y goes to infinity ነው ከዚህ ጋር x goes to infinity ነው የተባለው አሁን y ስለተካ y goes to infinity ጥያቄው ፎርሙ እንዲመጣልን ስለፈለግን እናንተ ብዙ ጥያቄዎች ተጋግማችሁ ስለሆነ ይገባችኋል 1 plus 1 over y 9y ይሆናል ከዛም በኋላ ሊም is equals to ማን ነው ሊም y goes to infinity 1 plus 1 over y ማለት አለ ማንሽ 9 over 9y አለሽ ከዛም በኋላ ይሄንን ምን ማለት እንችላለን 1 plus 1 over y ከዛን y ከውጪ ደግሞ እቺን y ማስቀመጥ እንችላለን ከዛ ሊም goes to y goes to infinity ከኢንፊኒቲ ነው የሚሄደው ይሄ ፎርም ከe ጋር እኩል ነው ስለዚህ ሊማችን y goes to infinity በሚሄድበት ጊዜ ይሄ ፎርም ከምን ጋር እኩል ነው ቀደም ያልነው ከe ጋር እኩል ነው ስለዚህ ከላይ ማን አለ 9 አለ እና መልሳችን ማን ይሆናል e the power of 9 ሆኖ ይቀመጣል ስለዚህ የት ነው ያለው መልሱ C ላይ ያለው is the correct answer እንደዚህ አይነት ጥያቄዎችን ደጋግማችሁ ስሩ ስድስተኛ ዴሪቫቲቭ ነው በዴሪቫቲቭ ፎርም ነው የመጣው እና ይሄንን ዴሪቫቲቭ እናርጋት ይሄ ኮሸንት ፎርም ዴሪቫቲቭ የተሰጠን እና ይሄንን ኮሸንትን እንዴት እንደሚደረግ 12ኛ ክፍል ላይ ተምረናል እና f of derivative of x 1 over x square minus 2 ዴሪቫቲቭ ስናደርግ ዴሪቫቲቭ ማለት ምንድነው የምናደርገው ይሄንን አሁን እንደ f of x እንውሰድ ይሄንን ደግሞ እንደ g of x እንውሰድ ስለዚህ ዴሪቫቲቭ ስናደርግ g ዴሪቫቲቭ ሳናደርግ f ን ዴሪቫቲቭ አድርገን ስንቀንስ g ን ዴሪቫቲቭ አድርገን ዴሪቫቲቭ of g of x f of x ን ዴሪቫቲቭ ሳናደርግ ኦቨር ይሄንን ስኩዌር ማለት g of x ዴሪቫቲቭ ማለት ስለዚህ በኮሸንት ፎርም ሲሰጠን በማካፈል ፎርም ሲሰጠን ይሄንን ፎርም ተጠቅመን ነው የምንሰራው እና በኋላ ስንሰራው ምን ይሆናል አንደኛ ይሄንን x ስኩዌር minus 2 ዴሪቫቲቭ ሳናረግ አንድን ዴሪቫቲቭ ስናረግ ከዛም በኋላ ሲቀነስ አንድን ዴሪቫቲቭ አድርገናል ይሄንን ዴሪቫቲቭ አድርገን ያንን ሳናረግ አንድ ሲባዛ g of x ዴሪቫቲቭ ሳናረግ ይሄንን ስናረግ 2x ይመጣል ይሄ ዴሪቫቲቭ ስናረግ ማለት ነው እንዲገባችሁ x ስኩዌር minus 2 ስኩዌር ነው ዴሪቫቲቭ አድርገን ማለት ነው እና ይሄ ዋን ዴሪቫቲቭ ስናደርግ ሁሉ ጊዜ ምንድነው እሺ ከታች ምን አለ x ስኩዌር minus 2 the whole ስኩዌር ነው የሚሆነው እና ይሄን ዴሪቫቲቭ ስናደርግ አንድን ዴሪቫቲቭ ስናደርግ 0 ይመጣል ይሄን ኢኩዌሽን 0 ነው ይሄ ኢኩዌሽን 0 ይመጣል ከዛም በኋላ ኢኩዌሽን 0 ሲመጣለን 0 ይመጣል 0 ሲቀነስ ይሄኛው 1 ሲባዛ ይሄን ዴሪቫቲቭ አድርግ x ስኩዌር 2 ዴሪቫቲቭ ሲሆን 2x ነው የሚሆነው ይሄ 0 ነው የሚሆነው ስለዚህ ስንት ይሆናል 2x ይሆናል ከታች ደግሞ ስንት አለልን x ስኩዌር minus 2 አለልን ከዛም በኋላ ይሄን ዴሪቫቲቭ ስናደርግ ስንት አገኘን minus 2x ኦቨር ከታች ደግሞ x ስኩዌር minus 2 ፎርም ይቀመጣል ማለት ነው ደግሜ ልጻፈው ይሄንን ስናደርግ minus 2x over x square minus 2 the power of square ይሄንን
አይነት ምርጫችን ውስጥ ካለ እንመልሰዋለን። ይሄ መልስ ይመጣል። ይሄን አይነት መልስ ይመጣል ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ እና እንደዚህ ያደርጋችሁ ጥያቄዎችን ስሩ። መልካም ፈተና፣ መልካም እድል ይግጠምላችሁ እንላለን። እንወዳችኋለን። ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ ማድረግን እንዳትረሱ። ጥሩ ነገር ይግጠምላችሁ። ይሄ ምኞታችን ነው። የሚያስፈልገውን ነገር በቴሌግራም ቻናላችን ፍሬሽማን ኤግዛም ቲዩብ ላይ እናስቀምጣለን። እዛ ላይ ፈተናዎችን እናስቀምጣለን። እስከምትሄዱ ድረስ ትሰራላችሁ። መልካም ቀን ይሁንላችሁ።